መጽሐፍ ግን እንዲህ አይናገርም። አንድ ሆኖ እኛ ብለናል ተብሎ የሚወራ ወሬ ነው። ኢየሱስ ጌታ ነው። ድንግል ማርያም አማላጅ ናት። ቅዱስ ገብርኤል አሳዳጊያችን ነው። እውነት ነው። በጣም ያሳዝናል። መዳን በማንም የለም እንድንበት ዘንድ እኔ በዘገራችን ላይ በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ይሄ ጥቅስ። ማርያምን በእናቱ ሆድ ውስጥ የገጣጠማት ኢየሱስ ነው። ሊመራችሁ ይችላል። ማርያምን በእናቱ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት። በእውነት ብጽሕት ናት። እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች እግዚአብሔር ያከበራት ግን ፈጣሪዋ ፍጹም ሰው ብቻ ናት እኮ ማርያም። ኤአይ ለምን ውሸት አይናገርም? በግድ ስለ ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቆንጆ ቪዲዮዎችን ይዘን መተናል። ላይክ በማድረግ ጀምሩ። ሰብስክራይብ አድርጉ። ወዳችኋለሁ። ተባረኩ። የትም እንዳትሉ። ወዳችኋለሁ። ስሙ ይሄንን ጉድ። የመናፍቃንን መዝሙር ማዳመጥ ችግሩ ምንድነው? ቁጥር 1 የምናዳመጠው የእነርሱ መዝሙር ያሬዳዊ ዜማ ካለመሆኑ የተነሳ እግዚአብሔር የማይከብርበት ሆኖ እናገኘዋለን። ምን ይባላል? እግዚአብሔር በጴንጤ መዝሙር አይከብርም። ክብር ሁሉ ለኢየሱስ ይሁን። በዚህ ግን ይከብራል። ኢየሱስ ያድናል። ግራ ከተጋባ ሕይወት ያወጣል። ወደ ትክክለኛው መንገድ ይመራል። ነው ወደ ኢየሱስ። በጥላቻ የተለወሰ ንግግር ምን ይሰራል? መጽሐፍ የምናገረውን ተቀበል፣ አለበለዚያ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። የጴንጤ መዝሙር ለኢየሱስ ነው፣ ለማንም አይዘመርም። እውነት ነው። ተው እንጂ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ና ወደ ኢየሱስ። ስሙ ይሄንን። ይሄ ደግሞ ደስ የሚል የሚያምር ቆንጆ ተረት ስሙ። ጨርሳችሁ አባ ገርዳሊ የሚባል ባይታዊ ነበርና 12 መላእክት የብርሃን መነሳንስ የብርሃን ጭራ ማለት ነው ይዘው በአንድ ላይ ተሰልፈው ሲሄዱ አባ ገርዳሊ የተባለ ባይታዊ ያገኛቸው። በቅቶ ነው መላእክት ተገለጹለት። እናንተ እነማን ናችሁ አላቸው። እኛ መላእክት ነን አሉት። ወዴት እየሄዳችሁ ነው አላቸው። ዮሐንስ አፈወርቅ ተፈስሂን ሲተረጉም ልንሰማ ይታምራል ማለት ነው። እዚህ ሰግር ለኪ የተጻፈውን ታምር ማርያም ላይ ሲተረጉም ልንሰማ ወደ ቁስጥንጥንያ አንጾኪያ እየሄድን ነው አሉት። እንዴ ባርኩኝ አላቸው። ባረኩት መላእክት። እሱም እንዲሁ በረከት አቀረበላቸው ይላል። የበቃበት እና እንዴት ነው ከሰማይ ወርዳችሁ ይህንን ልትሰሙ የምትሄዱ እንዴት ያለ ምስጋና ቢሆን ነው አላቸው። እመቤታችን አለ ያሉት ከምስጋናዎቿ ሁሉ እንደ ተፈስሒ ደስ የሚያሰኛት የለም። ተፈስሒ ማርያም ሲነበብ፣ ሰግር ለኪ ሲነበብ፣ ዮሐንስ አፈወርቅ ይህንን ሲያነበው ሲተረጉሙ አፊቱ መታ ትቆማለች። ልሳነ ወርቅ ያለች እኮ እዚህ ነው አይደል? ዮሐንስ አፈወርቅ እኮ ዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ አፍህ ወርቅ ነው እኮ ነው ያለችው። በተፈስሒ ማርያም እኮ በታምሯ እኮ ዮሐንስ አፈወርቅ ተብሏል። ኤፍሬም አሁን ምን መሰላችሁ? እሳቸው የፈለጉትን እናገሩ። ወጣት ሆኖ በዚህ እድሜ ትንሽ እንኳን ማገናዘብ የሚባል ነገር የለም። በእውነት መጽሐፍ ቅዱስን አታነብም። እንደዚህ አይነት ነገር ሲወራ ቁጭ ብለህ ትሰማለህ። መጽሐፍ የቱ ጋር ይናገራል? እንዲህ አይነት ነገር አለ ወይ? የለም። አስበው፣ 12 መልአክ መጥቶ አንድ ሰው ቆሞ እየባረከ፣ ኧረ በኢየሱስ ይከብዳል። ክብር ለኢየሱስ። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ወጣት ሆናችሁ በ21ኛው ክፍለ ዘመን ማንበብ እየቻላችሁ እንደዚህ አይነት ነገር ዝም ብላችሁ ስትሰሙ ግን ይገርማል። ኢየሱስ ብቻውን ያድናል። አቤት ስሙ። ይህንን ደግሞ በደንብ ስሙ። ኤአይ ነው። የኢየሱስን ጌትነትና አምላክነት የማይቀበሉ ሰዎች ኤአይ እየጠየቁ እነሱ በሚፈልጉት መንገድ እንዲመልስላቸው ይፈልጋሉ። ነገር ግን እሱ ሰው አይደለም። እውነቱን ይናገራል። ምንም ማድረግ አይቻልም።
ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። የሰውየውን ጥያቄና እየመለሰ ያለውን በደንብ ትክክል እኮ ነው። እሱ የሚፈልገውን ስላላመጣ የሚያወራውን ነገር ይሁን ምን ማይከራይ ጥያቄ። ኧረ በኢየሱስ ስም ኢየሱስ ያድናል፣ ብቻውን ሕይወት ይሰጣል። ብቻ ስሙ። ጥያቄን ግልጽ ስላደረክልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን የላቀ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀርብለት እናያለን። ይህ መልስ ጥያቄንም ይመልሳል? አልመለስከውም። ፊልጵስዩስ ኢየሱስ ይመለካል የሚል በኃይለ ቃል አውጥታ አሳየኝ። ጥያቄን ለመመለስ ተሳትኩ መስሏል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁልጊዜም ስለ ሁላችሁም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀርብለት ማረጋገጥ እንችላለን። አስረግጬ ነው የምነግርህ ምን እንደምታመጣ ያለው እያልኩ ነው። አሁንስ ምን ምስጋና አልተመለሰም። ምንድን ነው ፈልገህ እየጠየቅህ ያለው? አይደለም ትክክል እኮ እየመለሰ ነው። ሰው አይደለም ኤአይ ነው። የአንተን ሀሳብ አይቶ የፈለግከውን አውቆ ዞር አያረግም። ምን ልትሆን ነው አሁን? በኢየሱስ ከኤአይ ጋር ጦርነት እውነት ላለመቀበል እንደዚህ ዳርዳር አልተመለስክም፣ አልተመለሰም። ምን ይመልስ ከዚህ በላይ? ኧረ በኢየሱስ ኢየሱስ ጌታ ነው። እደግማለሁ፣ ኢየሱስ ጌታ ነው። አይ ትንሽ ያንሳል መሰለኝ። ኢየሱስ ጌታ ነው፣ የጌቶች ጌታ ነው። እንግዲህ ያለ ኢየሱስ ጉዞ ጨለማ ነው፣ ህይወት እሱ ነው። ይህን ላለመቀበል ኢየሱስ ይመለካል አይመለክም? ይመለካል። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። መጽሐፍ የምናገረውን እንቀበል። ህይወት እሱ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። እዚህ አሁን መላእክት አዳኝ ናቸው ሲባል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በማንም የለም እንድንበት ዘንድ እኔ በዘገራችን ላይ በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ይሄ ጥቅስ። አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። መከራውን አሳይተውታል። ለማንኛውም ጥቅሱ ሳይሆን አንተ ነህ መከራ ያየው። ይህንን አምነህ ላለመቀበል የምትሄድበት መንገድ መከራ እያሳየ ነው። በጣም ዋጋ እየከፈልክ ነው ማለት በጨለማ ውስጥ እየተመላለስክ ነው። ምን አለ አሜን ብለህ ብትቀበል ትክክለኛውን መንገድ ታይ ነበር። ከጨለማ ውስጥ ወጥተህ ወደሚደነቅ ብርሃን ውስጥ ትገባ ነበር። አይገርምም? ይህንን ቃል ላለመቀበል የምትሄድበት ርቀት እኮ ነው ዋጋ እያስከፈለ ያለው። ከሴጣን ጋር ጥባጥቤ እንድትጫወት እያደረጋል። በ56 መንገድ ለመግባት ዋጋ ከፈል እያለ ይህንን ባለመቀበል እኛ ምን መከራ እንቀበላለን? አንድ ኢየሱስን ተቀብለናል፣ በሱ አምነናል፣ በሱ መንገድ እንገባለን። ቻው ሰላም ነው እንዴ? በ90 መንገድ እንድትሞክር እያደረገ ያለው እኮ ይሄንን ቦታ ባለመቀበል እኮ ነው። ተቀበል፣ ህይወት ይሰጣል። በሌላ በማንም የለም። ሊመር ይችላል ይታወቃል፣ ግን እንደምንም ውሰድ። ህይወት እሱ ነው። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን እስከ መጨረሻ ቆንጆ አስተማሪ መልእክት ነው። ሰይጣንና ኢየሱስ
ማለት ከእግዚአብሔር ቤት ወጣችሁ ኢየሱስን ትታችሁ ለማይረባ ነገር ለትናንሽ ጥቅማ ጥቅም በማይሆን መንገድ ማየት ሲጀምሩ እንደዚህ ነው፣ ዋጋ ትከፍላላችሁ። ሰይጣን ጨካኝ ነው። ሁሉን ነገር ወስዶ በአደባባይ ያዋርዳል። ስለዚህ ኢየሱስ ይሻላል። በመከራም ይሁን በምንም አይነት ሁኔታ ውስጥ እሱ ይሻላል። ሁሉንም ነገር ደግሞ እሱ በጊዜ ያስተካክላል። ለሚያልፍ ነገር ብለንማ ህይወታችንን አደጋ ውስጥ መጣል የለብንም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለን እንግዲህ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ሰውየንም አንዳንድ ሰዎች ሰው ሁሉ የእግዚአብሔር ልጅ አይደለም ወይ የሚሉ ሰዎች አሉ። ሰው ሁሉ የእግዚአብሔር ልጅ አይደለም። ይሄን ማወቅ በጣም ጥሩ ነው፣ ይጠቅማችኋል። እውነቱን ብንነጋገር ይሻላል። ሰው ሁሉ የእግዚአብሔር ፍጥረት ነው። ሰው ሁሉ ግን የእግዚአብሔር ልጅ አይደለም። ሰው ሁሉ ፍጥረቱ ነው። እግዚአብሔር ይወደዋል። ሰው ሁሉ ይወዳል። ዓለሙን ሁሉ ስለወደደ ነው እንጂ የሚለው ክርስቲያኖችን ስለወደደ አይልም። እግዚአብሔር ዓለሙን ሁሉ ስለወደደ አንድያ ልጁን ሰጠ። ዓለሙን ሁሉ እግዚአብሔር ይወደዋል። አዎ። ዓለሙ ሁሉ ግን የእግዚአብሔር ልጅ ነው አይደለም። ፍጥረቱ ነው። ሰውን ሁሉ ይወዳል። የእግዚአብሔር ፍጥረት ነን። ያኖረናል፣ ያንቀሳቅሰናል፣ ዝናብ ያዘንባል፣ ፀሐይ ያወጣል። ለሁሉ ሰው ማለት ነው። እስቲ የእግዚአብሔር ልጆች የተሰፈር ናቸው ብሎ ዝናብ አያዘንብም። ዝናቡ ለሰው ሁሉ፣ ፀሐዩ ለሰው ሁሉ። አሁን ፀሐይ መውጣቱ፣ ዝናብ መዝነቡ የምን ምልክት ነው? የእግዚአብሔር ልጆች የመሆናችን ምልክት አይደለም። የእግዚአብሔር ፍጥረታት የመሆናችን ነው። ልጅነት የምትሰጥ ናት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንብቡ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን ለተቀበሉት ሁሉ በስሙ ምን ለሚያደርጉ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? መብትን ሰጣቸው፣ ስልጣን ሰጣቸው። የእግዚአብሔር ልጅነት የሚገኘው በክርስቶስ በማመን ነው። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው አይደለም። አንድ ጽሑፍ አንብቤያለሁ። ገንዘብ በአግባቡ ከተጠቀምንበት አሪፍ አገልጋይ ነው ይላል። ሲገዛ ግን ባለጌ ጌታ ነው ይላል። የስ ስትጠቀምበት ፕሮፐርሊ ስታደርግ የሆነ ነገር ስታስገባ ስታስወጣ፣ አዎ በአግባቡ ስትጠቀም ልክ አምላክ እንዳለ እየተገዛ ስትንቀሳቀስ አሪፍ አገልጋይ ነው። ልግዛህ ግን ሲል የት እንደሚጥልህ አታውቅም። ባለጌ ጌታ ነው። ገንዘብ ጣዖት ይሆናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 የኃጢአት ሁሉ የክፋት ሁሉ ስር ገንዘብን ምን ማለት ነው? መውደድ ነው። ገንዘብ አይጠቅምም አይደለም። ገንዘብን ግን መውደድ የኃጢአት ሁሉ ምንድን ነው? ስር ነው። ሉቃስ ወንጌል ምዕራፍ 16 ለሁለት ጌቶች መገዛት አይቻልም። አንዱን ይተዋሉ፣ ለአንዱ ይሰግዳሉ። ሁለቱን እኩል ማድረግ አይቻልም። የስ ገንዘብ ጣዖት ይሆናል። ጥቂት መናገር አለብኝ። ወንድም ያሸጣል እኮ ወንድም ያሸጣል። እውነት ነው። በስነ ስርዓት እኛን ሳይገዛን እሱን ገዝተን መጠቀም አለብን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።